ሰላም የተወደዳችሁ ተማሪዎች እንዴት ቆያችሁ? በዛሬው ቪዲዮ የስምንተኛ ክፍል ሶሻል ስተዲስ ዩኒቱ የመጨረሻውን ክፍል ይዤላችሁ ቀርብ ያለው። እንግዲህ በዚህ ቪዲዮ ላይ የዩኒቱ አጠቃላይ ሰምሪ ኩዌስችኖችን እንሰራለን። አብራችሁኝ እስከ ቪዲዮ ፍጻሜ እንድትቆዩ ጋብዛለሁ። ላይክ በማድረግ ጀምሩ። ወደ ቪዲዮ አለፍኩኝ። ኦኬ እንግዲህ የዚህ የዛሬው የመጨረሻው ክፍል ትራዲሽናል ታክስ ሲስተም የሚለውን ነው የምናየው። የኢትዮጵያ የታክስ ስነ ስርዓት ታሪክ እድገት ምን ይመስል ነበር የሚለውን በደንብ እናያለን ማለት ነው። እንግዲህ ታክስ በጥንት ዘመን እንዴት ነበር፣ በአሁኑ ጊዜስ የሚለውን ሁለቱን እየለየን በደንብ እናያለን ማለት ነው። ሶ ሂስቶሪካሊ ኢትዮጵያ ዩቲላይዝድ ሲስተም ኦፍ ኢንካይንድ ታክሴሽን። ይሄ ወደ ጥንቱ የታክስ አሰባሰብ ስርዓት በምንሄድበት ሰዓት ላይ በኢትዮጵያ ታክስ ሲሰበሰብ የነበረው እንዳሁኑ በገንዘብ ክፍያ ሳይሆን ኢንካይንድ ነበር። ኢንካሽ ሳይሆን ኢንካይንድ ነበር ማለት ነው። ያ ማለት በአይነት ነበረ ግብር የሚሰበሰበው። ለምሳሌ ገበሬ ከሆነ ከሚያመርተው ምርት ላይ የሆነ ድርሻ የተተመነበትን ድርሻ ይሰጣል ማለት ነው። ከብት የሚያረባም ከሆነ ማንኛውም የሆነ ገቢ የሚያመጣ ሰው በሚያመጣው ገቢ ልክ በአይነት ነበር እንጂ የሚከፍለው በገንዘብ አልነበረም ማለት ነው። ስለዚህ የታክስ ስርዓታችን ሲስተሙ ምንድን ነው የሚባል ኢንካይንድ ነበር ታክሴሽን ሲስተሙ የሚደረገው ማለት ነው። ሶ ቴለር ቱ ሪጂናል ኢኮኖሚክ አክቲቪቲ። እንግዲህ ይህ በጥንታዊው የኢትዮጵያ የታክስ አሰባሰብ ስርዓት የሚነግረን ይህንን ነው ማለት ነው። ኢንካይንድ ታክሴሽን ነበር ነው። ሶ እንግዲህ በመሰረታዊነት ወደ ጥንቱ በምንሄድበት ሳለ ላይ የአክሱም ስርዓተ መንግስት ነው የምናገኘው። አክሱም ኪንግደምን ነው የምናገኘው ማለት ነው። በአክሱም ጊዜ እንዴት ነበር ታክስ የሚሰበሰበው ስንል ሉክ አክሱማይት ፋውንዴሽን ዘ ፕራክቲስ ቢገን። እንግዲህ በኢትዮጵያ የታክስ አሰባሰብ ስነስርዓት የተጀመረው በዚህ ጊዜ ነው። በአክሱም ስርዓት በአክሱም ኪንግደም ጊዜ ማለት ነው። ሶ ዘ ፕራክቲስ ቢገን ዱሪንግ ዘ አክሱማይት ኪንግደም። አያችሁ፣ ይህ ልምምድ ይህ የታክስ አሰባሰብ ስነ ስርዓት የተጀመረው በአክሱም ኪንግደም ጊዜ ነበር እያለን ነው። በአክሱም ኪንግደም ቱ ፈንድ ዘ ስቴት ኤንድ ዘ ሚሊተሪ። እንግዲህ ዋነኛው ድጋፍ የሀገሪቷን ወይም መንግስትን እንዲሁም ወታደሩን ድጋፍ ለማድረግ ነው ማለት ነው። ለመንግስት እንዲሁም ለወታደሩ በዋናነት ለመንግስት ገቢ ይደረጋል። እንዲሁም መንግስት ደግሞ ለወታደሩ ለቀለብም ይሁን ለተለያዩ ወጪዎች አገልግሎት ላይ ይውላል። ከዚህ የሚሰበሰበው ታክስ ማለት ነው። እንግዲህ እንዴት ነበር የሚሰበሰበዋልን? በአይነት ነበር የሚሰበሰበው ማለት ነው። ለምሳሌ አግሪካልቸር ኤንድ ሊቭስቶክስ። ይሄ ደግሞ ያው በገበሬዎቹ ወይም በግብርና ላይ የተሰማራ ሰውና እንደዚህ የከብት ወይም የቀንድ ከብት የሚያረቡ ሰዎች የሚከፍሉት ምንድን ነው ስንል ሉክ ሌቭስ ዌር ፕሌስድ ኦን ክሮፕ ይልድስ። አያችሁ እዚህ ጋር እያለን ያለው እንግዲህ ግብር በመሰረታዊነት ይህ የግብርና ላይ የተሰማሩ ሰዎች ግብሩ የሚሰበሰበው ከሰብልና ከእንስሳት ተዋጽኦ ነው ማለት ነው። የስ ክሮፕ ይልድስ ኤንድ አኒማልስ ኤንድ ፕሮዳክትስ ላይክ በተር ሚልክ። በዋናነት ግብር የሚሰበሰበው በእነዚህ በግብርና ላይና ከእንስሳት ተዋጽኦ የተገኘው ምርት ላይ ለምሳሌ እንደ ቅቤ፣ እንደ ወተት የመሳሰሉት ነገሮች ለግብር ይውሉ ነበረ። አያችሁ ለግብር ይውሉ ነው። ምክንያቱም እነዚህ አሁን ለምሳሌ የከብት አርቢዎች ከሆኑ ከሚያገኙት በቤታቸው ከሚያመርቱት ቅቤ ሊሆን ይችላል፣ ከሚያገኙት ወተት ሊሆን ይችላል። የተወሰነ ፐርሰንቱን ለመንግስት ገቢ ያደርጋሉ ማለት ነው። እንዲሁም ገበሬውም ከሚያመርተው ምርት ላይ የተወሰነ አማውንት ለመንግስት ገቢ ያደርጋል። ስለዚህ ይሄ በአይነት እያልን ያለ ነው እሱን ነው ማለት ነው። ለምሳሌ ሌላኛው ምን ይለናል? ውል። ይሄ ደግሞ የት አካባቢ ነው የሚሰበሰበው ስንል እንግዲህ ይህ የውል ወይም የጥጥ ምርቶችን ስፔሲፊካሊ ታክስድ ማውንቴኒየስ ሪጅን። ይሄ በዋናነት የግብር በብዛት ከተራራማ አካባቢዎች ይተገበር ነበር ማለት ነው። በተራራማ አካባቢዎች የሚበቅለው ቅድም እንዳልኳችሁ በየአካባቢው የሚመረተውን ምርት መሰረት በማድረግ ነው ታክሱ የሚሰበሰበው ማለት ነው። እዛ አካባቢ ላይ ያለውን ምርት ለመንግስት ገቢ እንዲደረግ ይደረጋል። ስለዚህ ይሄ በጥጥ አይነት ምርቶች እንደ ሱፍ፣ የጥጥ ምናምን አይነት ነገሮች በዋናነት የት አካባቢ ነው የሚመረተው? ይሄ በማውንቴኒየስ ኤሪያ ነው። ስለዚህ እዚህ አካባቢ ያሉ ህብረተሰቦች ለመንግስት ምንድን ነው የሚያደርጉት? የሚያስገቡት ውል ያስገባሉ ማለት ነው። ኦኬ ውል። ሁለተኛው ስፔሻሊቲ ታክስ የምንለው አለ። እንግዲህ ይህ ለምሳሌ በአደን የተሰማሩ ሰዎች ይኖራሉ። የአደን ግብር ደግሞ ይባላል አለ። ይህ የአደን ግብር ምንድነው እዚህ ጋር ያለን? ኤሌፋንት ሃንተርስ ፔይድ አይቨሪ ያለን። አያችሁ እንግዲህ ይህ የአደን ግብር ለምሳሌ ዝሆን አዳኞች ላይ የሚጣል የዝሆን ጥርስ ግብር ማለት ነው። ዝሆን አዳኞች በሚያድኑበት ሰዓት ላይ ያንን ያደኑትን ለመንግስት ገቢ ያረጋሉ ማለት ነው። እንግዲህ ኢትዮጵያ በዋናነት ወደ ውጭ ኤክስፖርት ከምታደርጋቸው ነገሮች በአክሱም ኪንግደም ጊዜ አንደኛው ይሄ አይቮሪ ነው። ስለዚህ ይሄ አይቮሪ ደግሞ በግለሰቦች የሚደረግ ስራም ሊሆን ይችላል፣ በህገወጥ መንገድ። አሁን ላይ ህገወጥ ብለን በምንለው መልኩ ማለት ነው። ያኔ በግለሰቦች
ሊታደን ይችላል። ስለዚህ ያ የታደነውን አይቮሪ የዝሆን ጥርስ ለመንግስት ገቢ እንዲደረግ ይደረጋል ማለት ነው። ይሄ እንግዲህ ከሁሉም አይነት ነገሮች ምን ይደረጋል? ታክስ ይሰበሰብ ነበር። ነገር ግን እዚህ ጋር የምንመለከተው የሚሰበሰበው ታክስ የተደራጀና መሰረት ያለው ሳይሆን አርቢትራሪዝም ብሎ ነው ማለት አንድ የሚለዋወጥ ነው፣ ሁለተኛ በዘፈቀደ የሚደረግ ነው እንጂ ስርዓት ያለው ተመን ተበጅቶለት የሚደረግ አይደለም። እዚህ አክሱም ኪንግደም ጊዜ የምናየው በመሰረታዊነት ምንድን ነው? መሰረቱ የተጣለው በዚህ ነው። ያ ማለት የተጀመረው በአክሱም ስርዓት ነው እንጂ ይሄ በትክክለኛው መንገድ ታክስ የመሰብሰብ ሂደት አይደለም ያለው። ይሄ የሚነገረን እሱ ነው ማለት ነው። ሁለተኛው እንግዲህ ልክ ይህ የአክሱማይት ኪንግደም ካለቀ በኋላ በሁለተኛው ስለ ታክስ ስናነሳ የምናነሳው ደግሞ ሪፎርም የተደረገበት በንጉሥ ዘርዓ ያዕቆብ በዘመነ መንግስት ነው። ያ ማለት ታክስ ሪፎርም አንደር ኪንግ ዘርዓ ያዕቆብ ይሄ በ1434 እስከ 1468 ይሄ ስልጣን ላይ የቆየበት ዘመን ነው። አገሪቷን ወይም ኢትዮጵያን የመራባት ዘመን ነው። ሶ በንጉሥ ዘርዓ ያዕቆብ ጊዜ ደግሞ ምንድን ነው ምን አይነት ገጽታዎች ናቸው ያሉት በምንልበት ሰዓት ላይ ሉክ ኢንትሮዳክሽን ኦፍ ዘ ፈርስት ኦርጋናይዝድ ታክስ ሲስተም እችን እንዳትረሱ። ስለዚህ ለመጀመሪያ ጊዜ የተደራጀ የታክስ አሰባሰብ ስርዓትን የዘረጋ በኢትዮጵያ ንጉሥ ዘርዓ ያዕቆብ ነው። እቺ ፈተና ላይ ልትገኝ ትችላለች። ስለዚህ ኢንትሮዳክሽን ኦፍ ዘ ፈርስት ኦርጋናይዝድ ታክስ ሲስተም አቴምፕት ቱ ስታንዳርዳይዝ ታክሴሽን አያችሁ። ይሄ ከአክሱም ጊዜ የሚለየው ምንድን ነው? በአክሱም ጊዜ አርቢትራሪ ታክስ ሲስተም ነው የነበረው። ያ ማለት በዘፈቀደ ነው። ሁለተኛው ተመኑ በየጊዜው የሚቀያየር ነው። እንደፈለጉት ሊሆን ይችላል። የስ ስለዚህ በዚህ በንጉሥ ዘርዓ ያዕቆብ ግን ምን ተደረገ? በኢትዮጵያ ለመጀመሪያ ጊዜ የተደራጀ የታክስ አሰባሰብ ሂደት ተዘረጋ ማለት ነው። እቺ ፈተና ላይ ልትመጣ ትችላለች። ዘ ፈርስት ኦርጋናይዝ ታክስ ሲስተም አቴምፕት ቱ ስታንዳርዳይዝ ታክሴሽን በዘርዓ ያዕቆብ ጊዜ ነው የተደረገው ማለት ነው። ዜን ከሱ በኋላ ደግሞ በታክስ ሪፎርም የተደረገው በንጉሥ ሚኒሊክ ነው። እንግዲህ በቀጥታ እነዚህ ሉክ ይሄ ከንጉሥ ዘርዓ ያዕቆብ በኋላ ሚኒሊክ አይደለም የመጣው። እዚህ ጋር እያያችሁ ያሉት ለምሳሌ ከአክሱም ቀጥታ ወደ ዘርዓ ያዕቆብ ነው ይሄድ ነው አይደለ? ከዛ ውስጥ በጣም ብዙ ነገስታት አልፈዋል። ነገር ግን ታክስ ላይ ስፔሲፊካሊ ታክስ ላይ ሪፎርም ያካሄዱ ነገስታትን ነው እያነሳን ያለ ነው። ስለዚህ ከአክሱም በኋላ ንጉሥ ዘርዓ ያዕቆብ ይመጣል። ምክንያቱም ንጉሥ ዘርዓ ያዕቆብ ለመጀመሪያ ጊዜ የተደራጀ የታክስ አሰባሰብ ሂደትን ስለመሰረተ ነው። ከዛ በኋላ ደግሞ ሌላ ሪፎርም ያካሄደ ንጉሥ ደግሞ ንጉሥ ሚኒሊክ ነው ማለት ነው። ሚኒሊክ ዘ ሰከንድ። ሶ ምንድን ነው በንጉሥ ሚኒሊክ ጊዜ የነበረው በምንልበት ሰዓት ላይ ታክስ ሪፎርም አንደር ኢምፔሪያል ሚኒሊክ ዘ ሰከንድ ሉክ ይሄ ሌት 19 ሴንቸሪ ሪፎርም ነው። እንግዲህ ይህ የንጉሥ ሚኒሊክ ምንድነው በ19ኛው ክፍለ ዘመን መጨረሻ አካባቢ የተደረገ ማሻሻያው ነው። በ19ኛው ክፍለ ዘመን ወደ መጨረሻው አካባቢ የተደረገ ማሻሻያ ነው። የምን ማሻሻያ? የታክስ ማሻሻያ ማለት ነው። እንግዲህ ምን ተጨመሩ ምን ተቀነሱ ስንል በንጉሥ ሚኒሊክ ጊዜ የተጀመረው ምንድን ነው? ኢንትሮዳክሽን ኦፍ ፊክስድ ቲትስ። ይሄኛው እንግዲህ ቲትስ የምንለው ምንድን ነው? ይሄ አስራት ማለት ነው። አስራት ማለት ምንድን ነው? ከምናመርተው ምርት ላይ ሊሆን ይችላል። በወር ውስጥ ከምናገኘው ገቢ ሊሆን ይችላል። ካገኘነው ነገር 1/10ኛውን መስጠት ማለት ነው። ይሄ 1/10ኛው ለምሳሌ 100 ብር በወር የማገኝ ከሆነ ከ100 ብር ላይ 10 ብሩን ለመንግስት ገቢ ማድረግ ማለት ነው። ወይም የማመርተው ምርት 100 ኪሎ ወይም 100 ኩንታል ማመርት ከሆነ 10 ኩንታሉን መስጠት ማለት ነው። ስለዚህ ፊክስድ የሆነ አስራት በንጉሥ ሚኒሊክ ነው ኢንትሮዲውስድ የተደረገው ማለት ነው። ሶ ኢንትሮዳክሽን ኦፍ ፊክስድ ቲት በማ ተጀመረ ቢባል በንጉሥ ሚኒሊክ ብለን የምንለው እያንዳንዱ ነገስታት ያረጉትን ለመጀመሪያ ጊዜ ምን ያረጉ ተብሎ ቢጠየቅ እነዚህ ነገሮች መጥቀስ መቻል አለባችሁ ማለት ነው። እዚህ አስራት መክፈል የተጀመረው በንጉሥ ሚኒሊክ ነው። ዜን ሪፕሌስድ አርቢትራሪ አግሪካልቸራል ታክስስ ቅድም ምን ብለናል? በአክሱማይት ኪንግደም ጊዜ አርቢትራሪ አግሪካልቸራል ታክስ ሲስተም ነበር የነበረው። በዘፈቀደ ወይም የሆነ እንደፈለጉ የሚቀያየር የግብር ታክሶች ነበሩ የነበሩት ማለት ነው በአክሱማይት ኪንግደም ጊዜ። ነገር ግን ንጉሥ ሚኒሊክ ይሄንን ነገር ቀየሩት ማለት ነው። ምን አረጉ? እንደፈለጉ የሚቀያየሩ የግብር ታክሶችን ተክተው በዘመናዊ መልኩ ወይም ፊክስድ የሆነ የማይቀያየር የማይለዋወጥ የግብር አሰባሰብ ሂደትን ስርዓትን ዘረጉ። ይሄም ሌላኛው ሪፎርም ነው ማለት ነው። ሌላኛው ለውጥ ነው። ሶ ኢምፕሩቭ ታክስ አድሚኒስትሬሽን
ሌላኛው ደግሞ የታክስ አስተዳደርን አሻሽሏል ማለት ነው። የታክስ አስተዳደር ሂደቱን አሻሽለዋል ንጉስ ሚኒሊክ ማለት ነው። ስለዚህ እነዚህ በንጉስ ሚኒሊክ ጊዜ የተደረጉ የታክስ ማሻሻያዎች ናቸው። እያንዳንዱ ጋር ያሉትን ፊቸሮች በደንብ ማወቅ መቻል አለባችሁ። በአክሱም ጊዜ፣ በዘርዓ ያዕቆብ ጊዜ፣ በንጉስ ሚኒሊክ ጊዜ ዜን ሌላኛውን ደግሞ እንቀጥላለን። ከዛ በኋላ ቀጥታ የሚመጣው ማን ነው? ንጉስ ኃይለ ሥላሴ ናቸው። ሶ ታክስ ዱሪንግ ኃይለ ሥላሴ ሪጅም ፍሮም 1942 አፕ ቱ 1974 በፈረንጅ አቆጣጠር ነው ስልጣን የያዙበት ስልጣን የለቀቁበት ነው። ስለዚህ እንግዲህ ይሄ እዚህ ላይ የምናየው መሰረታዊ በንጉስ ኃይለ ሥላሴ ጊዜ ደግሞ ምን ነገሮች መጡ ስንል የታክስ አሰባሰብ ሂደቱና የታክስ ሲስተሙ ስፋቱ በጣም ጨመረ። ምን ነገሮች ላይ ታክስ መሰብሰብ ተጀመረ ስንል በዋናነት በንጉስ ኃይለ ሥላሴ ጊዜ የተደረጉ የታክስ አሰባሰብ ሂደቶች እነዚህ ናቸው። አንደኛው ፐርሰናል ኢንካም ታክስ ነው። እንግዲህ የገቢ ግብር ታክስ ነው። ማንኛውም ግለሰብ ከሚያገኘው ገቢ ላይ ታክስ ለመንግስት እንዲከፍል ይሄ ፐርሰናል ኢንካም ታክስ የገቢ እንግዲህ የግል ገቢ ምንድነው ታክስ ማለት ነው። ፐርሰናል ኢንካም የግል ገቢ በግል የማገኘው ገቢ ይኖራል። ከስራ ተቀጥሬ ሊሆን ይችላል፣ በንግድ ሊሆን ይችላል፣ ከምናምን እንግዲህ ይሄ ፐርሰናል ኢንካም ታክስ አንደኛው የሚከፈለው ታክስ ነው። ሁለተኛው ቢዝነስ ኢንካም ታክስ ነው። ይሄ የንግድ ትርፍ ግብር ነው። ይሄ ፐርሰናል ነው ወይም የግል ገቢ ግብር ነው። ይሄ ደግሞ የንግድ ትርፍ ግብር ማለት ነው። ስለዚህ ከማገኘው ለነግጄ ካተረፍኩት ላይ ለተወሰነ አማውንት ለመንግስት ገቢ ማድረግ ማለት ነው። ሶስተኛው አግሪካልቸራል ኢንካም ታክስ ነው። ይህም ደግሞ የግብርና ገቢ ግብር ማለት ነው። የግብርና ገቢ ግብር ከግብርና ከማገኘው ምርት ላይ ምን አረጋለሁ? የተወሰነ አማውንት ለመንግስት ገቢ ያደርጋለሁ ማለት ነው። ስለዚህ የግብርና ገቢ የሚባለው ይሄ ነው። ሌላው ላንድ ታክስ አለ። ይህም የመሬት ግብር ነው። ለምጠቀመው መሬት የምከፍለው ግብር ማለት ነው። ኤዱኬሽን ኤንድ ሄልዝ ታክስስ ይህም የትምህርትና የጤና ታክሶች ይለናል። ስለዚህ ለትምህርትና ለጤና ታክስ የሚከፈል ግብር ነው። ሮድ ታክስ የመንገድ ግብር አለ። ሳልት ቶቤኮ ኤንድ አልኮል ታክስስ እንግዲህ ይሄ ለጨው ለትንባሁና ለአልኮል ታክሶች የሚከፈል ግብር አለ። የከብት ግብር አለ። ስታምፕ ዲዩቲስ አለ። ይሄ ደግሞ የቴምብር ቀረጥ ማለት ነው። ዲዩቲስ ቀረጥ ነው። ስለዚህ የቴምብር ቀረጥ አለ፣ ከስተም ዲዩቲስ አለ። እዚህ ጋም ደግሞ የጉምሩክ ቀረጥ ማለት ነው። እነዚህ ሁሉ ነገሮች በንጉሥ ኃይለ ሥላሴ ዘመነ መንግስት የሚሰበሰቡ ገቢዎች የመንግስት ገቢዎች ነበሩ ማለት ነው። የመንግስት ገቢዎች ነበሩ። እነዚህ በንጉሥ ኃይለ ሥላሴ ዘመነ መንግስት የነበሩት ነው። ሶ ከዛ በኋላ ማን ይመጣል? ደርግ ይመጣል። እንግዲህ ንጉሥ ኃይለ ሥላሴ ከስልጣን ይወርዱና ወታደራዊ መንግስት ደርግ ሲይዝ እሱ ደግሞ ምን አሻሻለ፣ ምን ቀነሰ የሚለውን እናያለን። እንግዲህ ታክስስ ዱሪንግ ዘ ደርግ ሪጅም ስታርቲንግ ፍሮም 1975 አፕ ቱ 1991 ንጉሱ 1974 ስልጣን ለቀቁ። ከዛ በኋላ ደርግ ተተካ። 1991 ደግሞ ስልጣን ለቀቀ ማለት ነው ደርግ የሚባለው። ሶ እዚህ ጋር ደርግ ምን አይነት ለውጦች አድርጓል ስንል የመጀመሪያው አቦሊሽን ኦፍ ፊውዳል ላንድ ቴለር ይለናል። ምንድን ነው እዚህ ጋር ያለ ነው? ፊውዳላዊ የመሬት ይዞታ ስርዓት ተወገደ ማለት ነው። በንጉሱ ዘመን ላይ እንግዲህ መሬትን ባላባቶች በተለያየ መልኩ የመሬት ባላባት ሆነው መሬትን ይዘው ጭሰኛ የሚባሉት ወይም ከስር ለነሱ የሚያርስ ምን የሚል ብዙ እንደ ጭሰኛ ይባላል በዘመኑ። ስለዚህ እነዛን ነገሮች አድርገው የሚያርሱበት መሬት ነበራቸው፣ ብዙ ሰፊ መሬቶች። ስለዚህ መንግስት ደርግ ከመጣ በኋላ የደርግ ዋናው ሞቶ ምን ነበረ? መሬት ላራሹ ላንድ ቱ ቴለር ነበር የሚለው አይደለ? ስለዚህ መሬት ላራሹ መሰጠት አለበት እንጂ ከባላባቶች ብቻ ይዘው ተቀራምተው መቀመጥ የለበትም በሚል ይህንን የመሬት ይዞታን የፊውዳላዊ መሬት ይዞታ ስርዓትን አስወገደ ማለት ነው። ዜን ካስወገደ በኋላ መሬት ለሚያርሱት መስጠት ጀመረ። ዜን ከነዛ ላይም እሱ ደግሞ መሰብሰብ ጀመረ ማለት ነው። እሱን እናየዋለን። ሶ መጀመሪያ አንደኛው ከኃይለሥላሴ ወድቀው ማነው ከስልጣን ወርደው ደርግ ሲመጣ የመጀመሪያ ያስቀረው ምንድን ነው? ፊውዳላዊ የመሬት ይዞታ ስርዓትን አስወገደ ማለት ነው። ሌላኛው ከዛ ከቀድም ከዘረዘርናቸው ታክሶች ውስጥ ምንን አስቀረ? ካንስሌሽን ኦፍ ዋት ላንድ ታክስ የመሬት ታክስን አንድ አስቀረ። ሁለተኛው ቲትስ እንግዲህ ከንጉስ ሚኒሊክ ይህን ቲትስ 1/10 ወይም አስራት ብለን ያልነውን በንጉስ ሚኒሊክ ጊዜ ተጀመረ ብለናል። ዜን ያንን
ነገር በኃይለ ሥላሴም ዘልቆ ነበረ። ከዛ በኋላ ግን ደርግ ሲመጣ ይሄንን ነገር አስቀረው ማለት ነው። አሁን ፈተና ላይ ደርግ ምን ምን ነገሮችን አስቀርቷል ሊላችሁ ይችላል። አንደኛ ፊውዳል ላንድ ቴነር የሚለውን አስቀርቷል። ሁለተኛ ካንስሌሽን ኦፍ ላንድ ታክስ እንዲሁም ቲትስ። ሶስተኛ ኤዱኬሽን ኤንድ ሄልዝ ታክስ፣ ይሄ የትምህርትና የጤና ታክሶችንም አስቀረ ማለት ነው። እነዚህ ደርግ ያስቀራቸው ናቸው። ከዛ በኋላ የታክስ ስርዓትን ራሱ እንደ አዲስ አቋቋመ። ማን? ደርግ ማለት ነው። እንደ አዲስ የታክስ ስርዓት ተቋቋመ ማለት ነው። ከዛ በኋላ እሱ የታክስ ስርዓቱ እንደገና ተቀየረና ተሻሻለ። እዚህ ጋር ሪስትራክቸር ተደረገ፣ ከእንደገና አሜንድ ተደረገ ማለት ነው። አሜንድ ተደረገ፣ ተሻሻለና ተዋቀረ። ስለዚህ ምን ነገሮችን አንደኛ በህግ ነው ይሄ ነገር የጸደቀው። ስለዚህ ኢንካም ታክስ ገቨርንድ ባይ፣ አያችሁ፣ ኢንካም ታክስ ይሄ የገቢ ግብር የሚል ነው። ኢንካም ታክስ የገቢ ግብር፣ ስለዚህ ከማገኘው ገቢ ላይ የምከፍለው ግብር ማለት ነው። ስለዚህ የገቢ ግብር በሚከተሉ አዋጆች ይተዳደር ነበር። በእነዚህ አዋጆች ነው የገቢ ግብር የሚተዳደረው ማለት ነው። አንደኛው የሚተዳደረው ሉክ ፕሮክላሜሽን ነምበር 77 ህዝባር 1976 እዚህ ጋር አሁን እንግዲህ የአዋጅ ቁጥር 77 1976 የሚል አለ። 76 ዓመተ ምህረት ስለወጣ ነው ይሄ አዋጅ። ስለዚህ በዚህ አዋጅ መሰረትና በሁለተኛው በዚህ አዋጅ ቁጥር 151 ህዝባር 1978 በእነዚህ በሁለት አዋጆች የገቢ ግብር ይተዳደር ነበር። ስለዚህ እነዚህ ሁለቱ አዋጆች በመሰረታዊነት የገቢ ግብርን ምን ይሉ ነበረ? ያስተዳድሩ ነበር፣ ይመለከታቸው ነበር ማለት ነው። ስለዚህ በዚህ በግብር አዋጅ መሰረት እንግዲህ ምን አረጉ? በደርግ ስርዓት ምን ተደረገ ስንል እነዚህ ሁለት እዚህ ጋር ያሉት 3 ነጥቦችን ማየት እንችላለን። የመጀመሪያ ሩራል ላንድ ዩዝ ፊ አለ። እንግዲህ የገጠር መሬት መጠቀሚያ ክፍያን የተመለከተ አዋጆች አሉበት እዛ ውስጥ ማለት። ስለዚህ የገጠር መሬት መጠቀሚያ ክፍያ እንዴት ነው የገጠር መሬት መጠቀም የሚቻለው? ምክንያቱም ቅድም ብለናል የፊውዳሉን የመሬት ይዞታ አስወግዷል ብለናል። ያ ማለት ብዙ በባላባቶች ተይዞ የነበረው መሬት መንግስት ወርሷል። ስለዚህ ለአራሹ መስጠት አለበት። ያንን መሬት ደግሞ ገበሬው ለመጠቀም ሲፈልግ ምን ማድረግ አለበት? አንደኛ በመደራጀት መቻል አለበት። ያ ማለት የህብረት ስራ ማህበር አባል መሆን አለበት። አንዱ ሉክ እዚህ ጋር የሚለን እሱ ነው። የገጠር መሬትን ለመጠቀም የሚከፍሉ ክፍያ አንደኛ ኮኦፕሬቲቭ ሲሆን እዚህ ጋር ምን ይላል? ኮኦፕሬቲቭ ሜምበር ፋርመርስ አለ አይደለ? ያ ማለት የህብረት ስራ ማህበር አባል ሲሆኑ የህብረት ስራ ማህበር አባል ከሆኑ የሚከፍሉት 5 ብር ይሆናል ማለት ነው። አያችሁ፣ የህብረት ስራ አባል ከሆኑ 5 ብር ይከፍላሉ። ይህንን ያዙ፣ 5 ብር ይከፍላሉ ማለት ነው። የህብረት ስራ ማህበር አባል ለሆኑ ገበሬዎች 5 ብር፣ እንዲሁም ነን ሜምበር ፒዛንትስ፣ ይሄ ደግሞ የዚህ አባል ላልሆኑ ገበሬዎች ደግሞ 10 ብር፣ አባል ላልሆኑ ገበሬዎች 10 ብር። እንዲሁም ስቴት ፋርምስ የሚለው አለ። ለመንግስት እርሻዎች በ1 ሄክታር 2 ብር፣ የመንግስትን እርሻ ሲያርሱ በ1 ሄክታር ላይ በ2 ብር ይከፍላሉ ማለት ነው። 2 ብር ይከፍላሉ ለማ የመንግስት እርሻን በሚያርሱበት ሰዓት ላይ። ስለዚህ በ1 ሄክታር 2 ብር ይከፍላሉ። ይሄ የመንግስት መሬት የገጠር መሬትን ለሩራል ላንድ ዩዝ ፊ ነው ማለት ነው። ስለዚህ የገጠር መሬትን ለመጠቀም የሚከፍሉት ክፍያዎች ናቸው ማለት ነው። ይሄ በደርግ ሰዓት ላይ የነበረው የታክስ አሰባሰብ ሂደት ይሄን ይመስል ነበር ማለት ነው። ዜን ደርግ ከወደቀ በኋላ ደግሞ ወይም ደርግ ከስልጣን ለቆ የጊዜያዊ የሽግግር መንግስት ከመጣ በኋላ እዚህ ጋር በደንብ እዚህ ጋር 1991 አለ አይደለ? ደርግ ተወገደ። ከዛን 1995 አለ። ይሄ ደግሞ እስከዚህ ከ1990 እስከ 1995 የሽግግር መንግስት ወቅት ብለን የምንለው ነው። የሽግግር መንግስት ወቅት ነው። አስተውሉ። ስለዚህ ኢህአዴግ የሚለው እንግዲህ በዘመኑ የነበረው ኢህአዴግ ደርግን አስወግዶ ስልጣን ይዟል። ስለዚህ ስልጣን ይዞ እስከ 1987 ያ ማለት ከ1983 እስከ 1987 የሽግግር መንግስት ነው ተብሎ የሚታወቀው ማለት ነው። የሽግግር መንግስት ይባላል። እንዳትረሱ ይሄንን። 1983 ግንቦት 20 ላይ አዲስ አበባ ገቡ የኢህአዴግ መንግስት ማለት አይደለ? ደርግ ተወግዶ። ስለዚህ ከዛ ጊዜ ጀምሮ እስከ 1987 ህገ መንግስት ወጥቶ ኢትዮጵያ የፌዴራል ስርዓት ተከታይ እስከሆነችበት ድረስ ስለዚህ እነዚህ ነገሮች ሁሉ እስኪመጡ ድረስ ይሄ የሽግግር መንግስት ይባላል። ስለዚህ በዚህ ዓመት ውስጥ ከ1991 እስከ 1995 ድረስ ባለው ውስጥ ያለው የታክስ አሰባሰብ ሂደት ምን ይመስል ነበር ስንል
ሉክ ኢንካም ታክስ ሪፎርም ተደርጓል ማለት ነው። የምን የገቢ ግብር ማሻሻያ ተደርጓል። የገቢ ግብር ማሻሻያ ተደርጓል ማለት ነው። እንግዲህ የገቢ ግብር ማሻሻያው በዚህ ዘመን ላይ የነበረው አንደኛ የሚመለከተው አዋጅ የቱ ነው? ይሄ 1992 የስ አዋጅ ቁጥር 30 1992 የወጣ አዋጅ አለ ማለት ነው። በዚህ አዋጅ መሰረት ማንኛውም የስ ገቢው ከ105 ብር በታች የሆነ ግለሰብ ሁሉ ግብር አይከፍልም ማለት ነው። የስ ፈርስት ብር 105 ኦፍ መንዝሊ ኢንካም ኤክሰምት። ስለዚህ ይሄ አይከፍልም፣ ይሄ ይተዋል ማለት ነው። ምክንያቱም አንደኛ ድሃዎችን ለመርዳት ነው በዛ ሰዓት ላይ። ምክንያቱም ከ105 ብር ላይ ምን ከፍሉ ነው ምን የሚቀረው የሚለው ጥያቄ ስለሚነሳ ይህንን አስወገደ። ስለዚህ 105 ብር አደረገው ማለት ነው። ዝቅተኛ ግብር የማይከፍሉ ተብሎ የሚታሰቡት ከ105 ብር በታች የሚያገኙት ናቸው። ከዛ በኋላ ታክስ ሬት ሬንጅድ ፍሮም 10% to 50%። እንግዲህ ታክስ ደግሞ ዝቅተኛ ታክስ ክፍያው 10% ነው። 10% ታክስ። ከዛ በኋላ ከፍተኛ የሚከፍሉት ደግሞ 50% ታክስ ነው። ይሄ ገቢያቸው ከፍተኛ የሆነ ነው። ገቢያቸው ዝቅተኛ የሆነ 10% የሚከፍሉ ማለት ነው። ይሄ በ1992 በወጣው አዋጅ ቁጥር 30 በወጣው መሰረት እነዚህ ሁለት ህጎች ነበሩ ማለት ነው። ከዛ በኋላ በዚሁ በሽግግር ወቅት ላይ ሁለተኛ ህግ ተሻሻለ ማለት ነው። ያም ህግ ምንድን ነው? ማነው አዋጅ ወጣ። የአዋጅ 107/1994 ተብሎ የሚታወቀው አዋጅ ነው። ስለዚህ በዚህ አዋጅ መሰረት እዚህ ጋር 105 ብር ያገኙ የነበሩ እስከ 105 ብር ከሆነ ገቢያቸው በወር ውስጥ አይከፍሉም ብለናል። ከዛን ይሄ ነገር ያንሳል ተባለና ወደ ምን ወረደ? እስከ 120 ብር። ሶ ኤክሰምት ኢንካም ኢንክሪዝስ ቱ ብር 120። ስለዚህ እስከ 120 ብር በወር ውስጥ እስከ 120 ብር የሚያገኙ ሰዎች ግብር አይከፍሉም ማለት ነው። ይሄ ሁለተኛው አዋጅ ማለት ነው። ሁለተኛው አዋጅ ነው። ከዛ በኋላ እንግዲህ ከ1995 በኋላ ያው የኢፌዴሪ ህገ መንግስት አራተኛው ህገ መንግስት ይጸድቃል። እዛ ውስጥ ሌሎች ደግሞ የታክስ ሲስተሞች በጣም ብዙ የታክስ ሲስተሞች አሉ። እነሱ እዚህ ውስጥ አይገቡም። እስከ ሽግግር መንግስት ጊዜ ድረስ ብቻ የነበረውን ነው ማለት ነው እዚህ ጋር የሚመለከተው። ሶ ይሄ እንግዲህ አጠቃላይ የታክስ ስርዓት በኢትዮጵያ ምን ይመስላል የሚለውን ያየ ነው። ከአክሱም ጊዜ ጀመርን። በአክሱም ጊዜ ጅማሬው መሰረቱ ተጣለ። በመሰረታዊነት ስቴቱንና ሚሊተሪውን ለመርዳት ተብሎ ኢንካይንድ በአይነት ይሰበሰብ ነበር። ከዛ ወደ ዘርዓ ያዕቆብ መጣ። ዘርዓ ያዕቆብ መሰረታዊ የሚባለውን የተደራጀ የታክስ አሰባሰብ ስርዓትን ዘረጋ። ከዛ በኋላ ሚኒሊክ ይመጣሉ። አጼ ሚኒሊክም የራሳቸውን ሪፎርም አካሂደዋል አደለ። ቲትስ የምንለውን 10% ወይም 1/10 ወይ አስራት የምንለውን ጣሉ። እንዲሁም የተለያዩ ታክስ ስርዓቶችን ዘረጉ። ኃይለ ሥላሴ ያልን ደርጋልንና የሽግግር መንግስት ድረስ መጣን ማለት ነው። ይሄ በኢትዮጵያ የነበረው አጠቃላይ የታክስ ስርዓት አሰባሰብ ሂደትን የሚያሳየን ነው ማለት ነው። እንግዲህ ይሄ ለዚህ የዛሬው ቪዲዮ እዚህ ላይ ያበቃል። በቀጣይ በዚሁ ቪዲዮ ላይ የምናየው ምንድን ነው? የምዕራፍ 2 ጥያቄዎችን እንሰራለን ማለት ነው። ሰመሪ ኩዌስችን እሱን እንመልከት። ኦኬ እንግዲህ በቪዲዮ ላይ ያልገባችሁ ሀሳብ፣ አስተያየት፣ ጥያቄ ካለ በማንኛውም ሰዓት ላይ በኮሜንት ማስቀመጥ ትችላላችሁ። አሁንም ይህን ቪዲዮ እየተመለከታችሁ ላይክ ማድረግ አትርሱ። ሰብስክራይብ፣ ሼር እያደረጋችሁ አብራችሁን ሁኑ። ኦኬ ጥያቄዎቹን እንስራ። ምንድን ነው የሚለን? የመጀመሪያው ጥያቄ የዩኒት 2 ሪቪው ኩዌስችን ኦኬ ምዕራፍ 2 የጥያቄዎች ናቸው። ትሩ ፎልስ ነው። እንግዲህ በደንብ እናንተም አብራችሁኝ እየሰራችሁ ሂዱ። አንደኛው ምን ይልናል? ኦኬ ማቴሪያል ካልቸር ሪፈርስ ቱ ዘ ቫሊዩስ። ማቴሪያል ካልቸር ስንል ወይም ቁሳዊ ባህል በምንልበት ሰዓት ላይ ምን አለን? ሪፈርስ ቱ ቫሊዩስ ቢሊፍስ ኤንድ ላንጉዌጅ ኦፍ ዘ ሶሳይቲ አለ። ይሄ እንግዲህ እነዚህ ቫሊዩ እሴቶቻችን፣ እምነቶቻችን፣ ቋንቋዎቻችን እነዚህ በጠቅላላ የቁሳዊ ባህል ነው የምንለው ወይስ ምንድን ነው የምንለው? የስ ይሄ ትሩ ነው ፎልስ ነው? አንደኛው ፎልስ ነው አደለ? ቢኮዝ ማቴሪያል ካልቸር በምንልበት ሰዓት ላይ ቁስ ናቸው። ቁስ የሚጨበጡ፣ የሚዳሰሱ፣ የሚነኩ፣ የሚታዩ ማለት። ስለዚህ እነዚህ ነገሮች ግን እሴቶች፣ ባህሎች፣ ቋንቋ የሚታይ፣ የሚዳሰስ፣ የሚጨበጥ አይደለም። ስለዚህ ማቴሪያል ካልቸር ስንል ፊዚካል ኦብጀክት ነው። ይሄ ማቴሪያል ካልቸር ስንል ፊዚካል ነው ማለት ነው። ፊዚካል ኦብጀክት መሆን አለበት ማለት ነው እንጂ እነዚህ አይደሉም። ስለዚህ ኩዌስችን ነምበር 1 ኢዝ ፎልስ። ሁለተኛው አግሪካልቸር ኢንቮልቭስ ክሮፕ ፕሮዳክሽን ኤንድ ሊቭስቶክ ሬሪንግ። ይሄ
ትክክል ነው አይደል? ግብርና በምንልበት ሰዓት ላይ አንደኛው ሰብል ማምረትም እንዲሁም ከብት ማርባትም ሊሆን ይችላል ማለት ነው። ስለዚህ ይሄ እውነት ነው፣ ትሩ ነው። ኩዌስችን ነምበር 2 አግሪካልቸር ስንል ሁለቱንም የያዘ ነው። ኩዌስችን ነምበር 3 ቱሪዝም ኢዝ ታይፕ ኦፍ ሰከንደሪ ኢኮኖሚክ አክቲቪቲ። ሶስተኛው ቱሪዝም ሰከንደሪ ኢኮኖሚክ አክቲቪቲ ነው አለ። እንግዲህ ከዚህ በፊት በሰራው ቪዲዮ ላይ ፕራይመሪ፣ ሰከንደሪ፣ ተርሸሪ ኢኮኖሚክ አክቲቪቲ የምንላቸው ምን ምንድን ናቸው የሚለውን በደንብ አይተናል። የተፈጥሮ ሀብትን ተጠቅመን ብቻ የምናደርጋቸው ነገሮች እነሱ ፕራይመሪ ይባላሉ ብለናል። እዚህ ጋር ቱሪዝም ሁለተኛው ማነው ሰከንደሪ ደግሞ የምንለው እነዚህ ሮ ማቴሪያሎችን ወይም ግብአቶችን ከፕራይመሪ ኢኮኖሚክ አክቲቪቲ ተጠቅመን ፕሮሰስ አድርገን የምናወጣቸው ደግሞ ሰከንደሪ ነው ብለናል። ተርሸሪ ስንል ደግሞ በዋናነት ምንድን ነው? እነዚህ ሰርቪስ ናቸው አይደለ? ተርሸሪ ሰርቪስ ነው፣ ይሄ አገልግሎት ማለት ነው። ስለዚህ አሁን እዚህ ጋር ቱሪዝም ምን ውስጥ ነው የሚገባው ስንል ይሄ ተርሸሪ ኢኮኖሚክ አክቲቪቲ ነው ቱሪዝም። ስለዚህ ይሄ ፎልስ ይሆናል ማለት ነው። ኦኬ ኩዌስችን ነምበር 4 ሆልሴል ትሬድ ኢዝ አን አክሽን ኦፍ ሴሊንግ ጉድስ ዳይሬክትሊ ቱ ኮንሱመርስ። አራተኛው ሆልሴል አለን ይሄ የጅምላ ንግድ ነው ብለናል። የጅምላ ንግድ ለምሳሌ ከመርካቶ አንድ የመርካቶ ነጋዴዎች ምንድን ነው የሚባሉት? ይሄ ሆልሴል ትሬድ ነው አይደለ? ወይም ይሄ በጅምላ የሚሸጡ ማለት ነው። ጅምላ ቃሉ ራሱ ይነግረናል። የጅምላ ነጋዴዎች ደግሞ በቀጥታ ለግለሰብ በችርቻሮ የሚሸጡ አይደሉም። ሪቴለሮች ናቸው እነሱ። ስለዚህ ሆልሴል ትሬድ ስንል ዳይሬክትሊ ለኮንሱመር አይሸጡም። ስለዚህ ሆልሴል ትሬድስ ምንድን ነው ኢንቮልቭ የሚያደርጉ? ሴሊንግ ኢን በልክ ኦር ሪቴለርስ ሴሊንግ ኢን በልክ ወይም አከፋፋዮች ነው እነዚህ የሚሸጡት ማለት ነው። ስለዚህ በብዛት ወይም በጅምላ ነው የሚሸጡት እንጂ በግለሰብ አይሸጡም ማለት ነው። ኩዌስችን ነምበር ኢዝ ኦልሶ ፎልስ። አምስተኛው ኢን ኤ ፐርፌክት ኮምፒቲቲቭ ማርኬት ቦዝ ባየርስ ኤንድ ሴለርስ አር ፕራይስ ሜከር። እንግዲህ እዚህ ላይ ምንድን ነው እያለን ያለው? በፐርፌክት ኮምፒቲቲቭ ማርኬት ላይ ሁለቱም ማን ገዥውም ሻጩም ምንድን ነው ዋጋ ታማኝ ነው እያለን ነው። እንግዲህ በዚህ ላይ ከዚህ በፊት ይህንንም ሰርተናል አደለ? ኢን ፐርፌክት ኮምፒቲቲቭ ማርኬት ቦዝ ባየርስ ኤንድ ሴለርስ አር ዋት ፕራይስ ቴከሮች ናቸው። እዚች ጋ ፕራይስ ሜከር ነው የሚለው አደለ? ስለዚህ ፕራይስ ቴከር ቢሆን ኖሮ ምን ይሆን ነበር? ትሩ ይሆን ነበር ማለት ነው። ኮምፒቲቲቭ ማርኬት ላይ ፕራይስ ቴከሮች ናቸው እንጂ ፕራይስ ሜከሮች አይደሉም። ስለዚህ ፕራይስ ሜክ ማድረግ አይችሉም። ፐርፌክት ኮምፒቲቲቭ ማርኬት ላይ ኮምፒቲቲቭ ስላለ እሱ ዋጋ ቢጨምር፣ ለምሳሌ ነጋዴው ዋጋ ቢጨምር የእሱ ምርት ማንም የሚገዛው አይኖርም። ለምን? ኮምፒት የሚያደርጉ በጣም ብዙ ስላሉ ከነዛ አማራጭ ሰዎች ገዢዎች መግዛት ይችላሉ። አያችሁ። ስለዚህ ፕራይስ ቴከሮች ናቸው እንጂ ፕራይስ ሜከሮች አይደሉም። ስለዚህ ነምበር 5ም ምንድን ነው? ፎልስ ይሆናል ማለት ነው። ፎልስ ይሆናል። ይሄ የኢንዲቪዥዋል ኢንፍሉዌንስ በማርኬት ላይ አይኖርም። አንድ ነጋዴ ማርኬቱን ኢንፍሉዌንስ ማድረግ አይችልም። አንድ ሸማችም በፐርፌክት ኮምፒቲቲቭ ማርኬት ላይ ማርኬቱን ኢንፍሉዌንስ ማድረግ አይችልም ማለት ነው። ስለዚህ ገዢም ሻጭም ኢንዲቪዥዋሊ ማርኬቱን ምን ማድረግ አይችሉም? ማርኬቱን ኢንፍሉዌንስ ማድረግ አይችሉም ማለት ነው። ስለዚህ ፕራይስ ቴከር ቢል ጥሩ ነው። ይሄ ግን ፎልስ ይሆናል ማለት ነው። አምስተኛው ኦኬ እንግዲህ ትሩ ፎልሱን በዚህ ጨረስን ማለት ነው። ሌላኛው ማቺንግ ላይ እንሄዳለን። እዚህ ጋር ምን ይለናል? ማች ዘ ኮንሰፕት ኦፍ አንደር ኮለመን ቢ ዊዝ ሶስ አንደር ኤ። ሶ ኤ ላይ የተዘረዘሩ 5 ጥያቄዎች አሉ እዚህ ጋር ያሉ። ሶ እያገናኘን እንሂድ። ታይፕ ኦፍ ኢንተርናል ትሬድ። እንግዲህ ኢንተርናል ትሬድ የሆነው የትኛው ነው እያለን ያለ ነው። ከዚህ በፊት እንዳልነው ኢንተርናል ትሬድ የምንላቸው ብለን ያየናቸው ያሉ አይደለ? ሆልሴል ትሬድ እና ምን ብለናል? ሪቴል ትሬድ ብለናል። ስለዚህ አሁን ታይፕ ኦፍ ኢንተርናል ትሬድ አለን። ከዛ ውስጥ አንዱ ሊኖር ይችላል አይደል? ይኸው ሪቴል ትሬድ ማለት ነው። ስለዚህ አንደኛው ምን ይሆናል? ዲ ይሆናል ማለት ነው። ሪቴል ትሬድ ኢንተርናል ትሬድ ነው። ለምሳሌ አንድ ሰፈር ውስጥ ያለ ሱቅ ከመርካቶ አከፋፋዮች ሄዶ ይረከብና ለእኛ ደግሞ በችርቻሮ ይሸጥልና አይደል? ሪቴል ትሬድ የምንለው ማለት ነው። ኦኬ ሁለተኛው ታይፕ ኦፍ ኤክስተርናል ትሬድ አለ። ይሄ ኤክስተርናል ትሬድ የሆነው ከዚህ ውስጥ ነው። ኤክስተርናል ትሬድም ከዚህ በፊት በሰራው ቪዲዮ ላይ ታይፖቹን ዘርዝረን አይተናል። አንደኛው ኢንትሪፖት ትሬድ ብለን ብንለው ነው። ኢንትሪፖት ትሬድ ይሄ ሲ ይሆናል ማለት ነው። ሶስተኛው ኤክሰስ ዲማንድ፣ ሁልጊዜም ኤክሰስ ዲማንድ የሚኖረው ይህንን በደንብ አስረድቻቸዋለሁ ከዚህ በፊት በነበረው ቪዲዮ ላይ። ኤክሰስ ዲማንድ የሚኖረው ሁሌ መቼ ነው? ያ ማለት ኤክሰስ ዲማንድ ማለት በጣም ፍላጎት መጨመር ማለት ነው። ያልተመጣጠነ ፍላጎት። ያ ማለት በጣም ፍላጎት አለ ግን ምን የለም? ምርት የለም። ስለዚህ ኤክሰስ ዲማንድ አለ ማለት በጣም ፍላጎት አለ ማለት ምንድን ነው የሚከሰተው? ሁልጊዜም ዲማንድ ከማ ከበለጠ
ከሳፕላይ ከበለጠ ብለናል። ያ ማለት ፍላጎት ከአቅርቦት ከበለጠ ሁልጊዜ ምንድን ነው የሚኖረው? እጥረት ነው የሚኖረው። እጥረት ደግሞ ምንድን ነው? ሾርቴጅ ይኖራል ማለት ነው። ሾርቴጅ ይኖራል። ስለዚህ ኢፍ ዲማንድ ኢዝ ግሬተር ዛን ዛት ኦፍ ሰፕላይ ዜን ሾርቴጅ ይከሰታል ማለት ነው። ዲማንድ ግን ካነሰ ከሾርቴጅ ወይም ዲማንድ ፍላጎት ከአቅርቦት ያነሰ ከሆነ የሚፈልግ ለምሳሌ ብዙ ምርት ገበያ ውስጥ ኖሮ የሚፈልገው ከሌለ ምንድን የሚከሰተው? ሰርፕለስ አይደል? ሰርፕለስ ማለት ነው። ሰርፕለስ ይከሰታል። ይሄ እጥረት ማለት ነው። ይሄ ደግሞ የተትረፈረፈ ምርት ማለት ነው። ስለዚህ እጥረት ይኖራል፣ እዚህ ላይ ደግሞ የተትረፈረፈ ምርት ይኖራል ማለት። ስለዚህ ሁልጊዜም ኤክሰስ ዲማንድ አለ ማለት ሾርቴጅ አለ ማለት ነው። ስለዚህ ይሄ ቢ ይሆናል ማለት ነው። ኤክሰስ ሰፕላይ አለ ማለት በጣም ብዙ ምርት ገበያ ውስጥ አለ ማለት የስ የምርት መትረፍረፍ ይኖራል ማለት ነው። ስለዚህ እቺ ኤ ትሆናለች። ዜን ስሞክለስ ኢንዱስትሪ፣ ይሄን ከዚህ በፊት ብለናል። ጭስ አልባ ኢንዱስትሪ የሚባለው ማን ነው? ቱሪዝም፣ ተርሸሪ ኢኮኖሚክ አክቲቪቲ ማለት ነው ቱሪዝም። ኦኬ፣ ሁለተኛውን ፓርት ጨረስን። ሶስተኛው ቹዝ ፓርት ነው፣ ምርጫ ነው። ሶ እያየን እንሂድ። በደንብ እየተከታተላችሁኝ እንደሆነ አምናለሁ። ኦኬ፣ ቹዝ ዘ ቤስት አንሰር ፍሮም ዘ ጊቨን ኦልተርኔቲቭ። አንደኛው ምናለን? ዊች ዋን ኦፍ ዘ ፎሎዊንግ ኢዝ ፕራይመሪ ኢኮኖሚክ አክቲቪቲ። እንግዲህ እዚህ ጋር ያሉት ጥያቄዎች ሚኒስትሪ ላይ በተመሳሳይ ነው የሚመጡት። ስለዚህ እነዚህም በደንብ እያያችሁ መሄድ ነው። ሶ ከሚከተሉት ውስጥ ፕራይመሪ ኢኮኖሚክ አክቲቪቲ የሆኑ የትኛው ነው ያለን? ፕራይመሪ ኢኮኖሚክ አክቲቪቲ። በመሰረታዊነት ይህንን ጥያቄ ከመስራታችን በፊት ፕራይመሪ ኢኮኖሚክ አክቲቪቲ ምንድን ነው የሚለውን ኮንሰፕት ከተረዳን በጣም ቀላል ነው ለመስራት አይደለ? ስለዚህ ሁሌም የተፈጥሮ ሀብትን መጠቀም ነው። የተፈጥሮ ሀብትን መጠቀም ያ ማለት መሬት ለምሳሌ ብናርስ አይደል? ብናርስ ዳይሬክትሊ የተፈጥሮ ሀብትን የተጠቀም ነው አይደለ? እንደዚህ አይነት ነገሮች ማለት ነው። ሶ የመጀመሪያው ማኑፋክቸሪንግ አለ። ሁልጊዜም ማኑፋክቸሪንግ ለመኖር ይሄ ምን መኖር አለበት? ፕራይመሪ ኢኮኖሚክ አክቲቪቲ መጀመሪያ መኖር አለበት። ይሄ ማኑፋክቸሪንግ ሰከንደሪ ኢኮኖሚክ አክቲቪቲ ነው። ስለዚህ ማኑፋክቸሪንግ እንዲሁ ፕራይመሪ አክቲቪቲ መኖር አለበት። ስለዚህ ኤ አይሆንም ማለት ነው። ስለዚህ እዚህ ውስጥ ማን ነው? ቢ ትሬድ ነው። ትሬድ ንግድ ነው። ንግድም አይደለም አይደለ? ስለዚህ ሲ ፎረስተሪ ያለ ዲኮንስትራክሽን አንሰር ይዟት ፎረስተሪ ነው እዚህ ጋር የሚሆነው ማለት ነው አይደለ? ይሄ ኤክስትራክቲንግ ሮ ማቴሪያል ዳይሬክትሊ ፍሮም ኔቸር ስለሆነ ማለት ነው። ይሄ በቀጥታ ከተፈጥሮ ወስደን የምናደርገው ነገር ይሄ ፎረስተሪ ይባላል ነው። ነምበር 2 ዋት ኢዝ ግሎባላይዜሽን ይልናል። ግሎባላይዜሽን ምንድን ነው? እንግዲህ ከዚህ በፊት ምን ብለናል? ግሎባላይዜሽን ማለት በኢኮኖሚ በባህል በፖለቲካ ሀገራት ከሀገራት ጋር የሚያደርጉት ምንድን ነው? ትስስር ነው ብለናል። ያ ማለት አንድ ሀገር ከአንድ ሀገር ጋር በኢኮኖሚ ሊሆን ይችላል፣ በባህል ሊሆን ይችላል፣ በፖለቲካ ሊሆን ይችላል፣ በተለያየ መልኩ የሚያደርጉት ትስስር ነው። ስለዚህ ዓለምን ወደ አንድ መስመር ውስጥ ለማምጣት የሚደረግ እንቅስቃሴ ነው ብለናል ማለት ነው። ስለዚህ ግሎባል የሚለውን ቃል ስናይ ማለት ስለዚህ ግሎባላይዜሽን ማለት ያንን ያሳየናል። ሶ ዘ አቴምፕት ቱ ኮሎናይዝ ፕላኔት ኢን ስፔስ፣ ቢ ዘ ግሮዊንግ ግሎባል ኢኮኖሚክ ካልቸር ፖለቲካል ኢንተራክሽን። አያችሁ፣ ስለዚህ እዚች ጋር ይነግረናል ግሎባል ኢኮኖሚክ ካልቸርን ፖለቲካል ኢንተራክሽን ነው ማለት። ይሄ ግን ያ ማለት ደግሞ ሁልጊዜ ግሎባላይዜሽን ስንል ሁልጊዜ በኩል ፍትሃዊ በሆነ መልኩ ነው የሚደረገው ማለት ግን አይደለም። የስ የበላይ ይሄ ዴቨሎፕድ የሚባሉ ሀያላኑ ሀገራት በተወሰነ መልኩ ጫና አድርገው ድሃ ሀገራችንም የሚጨቁኑበት አንዱ መንገድም ነው። እሱም መረሳት የለበትም። ስለዚህ የነሱን ባህል፣ የነሱን ካልቸር፣ የነሱን አይዲዮሎጂ ድሃዎቹ ላይ በእርዳታ ስም የሚጭኑበትም አንዱ አካሄድ ግሎባላይዜሽን ነው። ሁሉንም ነገር እያወቅን መሄድ ስላለብን ነው። ኦኬ ኩዌስችን ነምበር 3 which type of trade involves purchase of goods manufactured in foreign countries። እንግዲህ ሶስተኛው ላይ ምንድን ነው ያለኝ? look which type of trade involves the purchase of goods ማኑፋክቸርድ ኢን ፎሬን ካንትሪ ነው ያለኝ አይደለ? ስለዚህ ከሌላ ሀገር ነው እያለኝ ያለው። ከሌላ ሀገር የተመረተ ምርት ከሌላ ሀገር ፐርቼዝ ብናረግ ያ ምን አይነት ትሬድ ይባላል ነው ያለን። ስለዚህ እንደዚህ አይነት ይሄ እንግዲህ መግዛት ነው ኖርማሊ ከሌላ ሀገር። ለምሳሌ አንድ አስመጪ ኬንያ ሄዶ የሆነ ምርትን ወደ ኢትዮጵያ ቢያስመጣ ማለት ነው። ይህ አይነት የንግድ ሂደት ምን ይባላል? ኢምፖርት ትሬድ ይባላል ማለት ነው። ኢምፖርት ትሬድ ቀጥታ ማስመጣት ማለት ነው። ስለዚህ ኢምፖርት ትሬድ ይባላል። ባየር ፍሮም ፎሬን ካንትሪስ አይደል? ስለዚህ
ባይንግ ፍሮም ፎሬን ካንትሪስ። ይሄ ሶስተኛ ነው። አራተኛው the amount of goods that seller are willing and able to sell it is called ዳሽ አለ። እንግዲህ ሁልጊዜም the amount of goods that seller ነው ያለን አይደለ? ስለዚህ ሻጭ ነው ይሄ ነጋዴው ነው። ስለዚህ ነጋዴው የሚሸጠው እና ለመሸጥ ፍላጎት ሲኖረው ያ ምን ይባላል አይደል? ምን ይባላል ነው ያለው። ስለዚህ ከነጋዴው ጋር የሚገናኘው ምንድን ነው? ሰፕላይ ዲማንድ ሰርፕለስ ስቶክ አለ። እዚህ ጋር አሁን ማይገናኝ አሁን ሴለር ከሆነ ዲማንድ አይደለም ፍላጎት አይደለም አይደለ? ፍላጎት ሁሌም ባየር ነው የሚኖረው። ይሄኛው ባየር ነው፣ ዲማንድ ሰፕላይ ነው እሱ የሚያቀርበው ማለት። ስለዚህ አቅርቦት ነው የሚሆነው እዚህ ጋር ሰፕላይ ኳንቲቲ ሴለርስ አር ዊሊንግ ቱ ሴል። ስለዚህ የሴለሩ ለመሸጥ ፍላጎት ሲኖረው ያ ሰፕላይ ነው። አምስተኛው ዋት ኢዝ ዘ ሜጀር ኤክስፖርት ፕሮዳክት ኦፍ ኢትዮጵያ፣ በዋናነት ኢትዮጵያ የምትልከው ወደ ውጭ የምትልከው ምንድን ነው? ይሄ ይታወቃል አይደለ? ይሄ ኮፊ ነው በዋናነት እኛ የምንልከው ሜጀር ኢትዮጵያን ኤክስፖርት ማለት። ስድስተኛ ዊች ዋን ኦፍ ዘ ፎሎዊንግ ሪፈርስ ቱ ተርሸሪ ኢኮኖሚክ አክቲቪቲ አለ። እንግዲህ ተርሸሪ ኢኮኖሚክ አክቲቪቲ በዋናነት ከዚህ በፊት እንዳልኳችሁ ምንድን ነው? ሰርቪስን የሚመለከት ማለት ነው። ስለዚህ ሰርቪስ ነው፣ ይሄ አገልግሎት መስጠት ነው። ሶ ኤ ፕሮሰሲንግ ሮ ማቴሪያልን ፕሮሰስ ማድረግ ይሄ ምንድን ነው? ተርሸሪ ውስጥ አይገባም አይደለ? ተርሸሪ ውስጥ አይገባም። ሶ ፕሮዲዩሲንግ ፋይናል ጉድስ ማኑፋክቸሪንግ ነው፣ ይሄም አይደለም። ኤክስትራክሽን ኦፍ ሪሶርስም አይደለም። ዘ ፕሮቪዥን ኦፍ ሰርቪስ ነው። በቃ ተርሸሪ ኢኮኖሚክ አክቲቪቲ ስንል ይሄ ነው ማለት ነው። ሰባተኛው ኤ ማርኬት ዊች ሃዝ ቬሪ ላርጅ ነምበር ኦፍ ባየርስ ኤንድ ሴለርስ። አያችሁ። ስለዚህ ከፍተኛ የሆነ ገዥና ሻጭ ሲኖረው ዛት ኢች ሃዝ ነግሊጀብል ኢምፓክት ኦን ዘ ማርኬት ፕራይስ። ግን ከፍተኛ የሆነ ለምሳሌ ብዙ ሸማች ይኖራል፣ ብዙ ሻጭም ይኖራል ማለት ነው። ነገር ግን እነዚህ ብዙ ሸማቾችም ወይም ነጋዴውም ወይም ሸማቹም በገበያው ዋጋ ላይ ምንም አይነት ተጽዕኖ ከሌላቸው ያ አይነት ማርኬት ምን ይባላል አለኝ። ስለዚህ ከዚህ በፊት እንዳልነው ምንድን ነው ፐርፌክት ኮምፒቲሽን ያለው ማለት ነው። ፐርፌክት ኮምፒቲሽን ሲኖር ባየሩም ሴለሩም ምንድነው ኢንፍሉዌንስ የማድረግ ማርኬቱን ኢንፍሉዌንስ የማድረግ ምንም አይነት እንትን የላቸውም፣ ፓወር የላቸውም ማለት ነው። ይሄ በዚህ ይታያል። ስምንተኛው ሲስተም ኦፍ ኮሚኒኬሽን ዊች ኮንሲስት ኦፍ ሳውንድስ ኤንድ ሪትን ሲምቦል። ይሄ ሲስተም ኦፍ ኮሚኒኬሽን ብሎናል አይደለ? ስለዚህ የተግባቡት አንዱ መንገድ ነው አለን። ከዛ በኋላ በድምፅና በጽሁፍ አለን። ይሄ ኦብቪየስሊ አይከብዳችሁም፣ ላንጉዌጅ ነው ማለት ነው። ሶስተኛውን ትእዛዝ ጨረስን። አራተኛው ምንድን ነው የሚለን እዚህ ጋር ያው የፊሊንግ ዘ ብላንክ ሾርት አንሰር ነው እዚህ ጋር የምንሰጠው። ስለዚህ እኛ የመሰለንን ግን ትክክለኛ የሆነ ነገር የምንሰጥበት ነው። ኦኬ ሾርት አንሰር አይተሞች አሉ። ዋት ኢዝ ማቴሪያል ካልቸር አለን። ቅድም አንደኛ ጥያቄ ላይ ያየነው ነው አይደለ? ማቴሪያል ካልቸር ስንል ይሄ ፊዚካል ኦብጀክት ያለው ነው። ፊዚካል ኦብጀክት ወይም ሪሶርስ ሊሆን ይችላል አይደለ? ስለዚህ እነዚህ ማቴሪያል ኦብጀክት ስንል እነሱ ናቸው ማለት ነው። ስለዚህ ሰዎች የሚጠቀሙባቸው ባህሎቻቸውን ምኖቻቸው የሚያንጸባርቁባቸው ለምሳሌ እንደ ሆም ሊሆን ይችላል፣ ኔበርሁድ፣ ሲቲስ፣ ስኩልስ፣ ቸርችስ፣ ቱልስ፣ ቴክኖሎጂስ እነዚህ በጠቅላላ ምን ይባላሉ? ማቴሪያል ካልቸር ናቸው ማለት ነው። ኦብጀክት ስለሆኑ ማቴሪያል ካልቸር ይባላሉ። ዋት አር ዘ ሜጀር ኢኮኖሚክ አክቲቪቲ ዛት አር ካቴጎራይዝድ አንደር ፕራይመሪ ኢኮኖሚክ አክቲቪቲ። እንግዲህ ፕራይመሪ ኢኮኖሚክ አክቲቪቲ ላይ እዚህ ጋር ምንድን ነው ዋና ኤግዛምፕሎች ስንል የመጀመሪያው ፕራይመሪ ኢኮኖሚክ አክቲቪቲ በምንልበት ሳ ላይ ኤክስትራክሽን ኦፍ ሮ ማቴሪያል ነው ብለናል አይደል? ኤክስትራክሽን ኦፍ ሮ ማቴሪያል። ይሄ ኤክስትራክሽን ኦፍ ሮ ማቴሪያል ፍሮም ኔቸር ማለት ነው። ሮ ማቴሪያል ይህንን ነው የሚነግረን። እዚህ ውስጥ ፕራይመሪ ኢኮኖሚክ አክቲቪቲ ውስጥ ምን አለ ስንል ፋርሚንግ አለ፣ ማይኒንግ አለ፣ ፎረስተሪ አለ፣ ፊሽንግ አለ። እነዚህም ሁሉም እንዘረዝራለን። ግብርና አለ፣ የማዕድን ማውጣት አለ፣ የደን አለ፣ እንዲሁም አሳ እርባታ አለ። እነዚህ ሁሉ ኤክስትራክሽን ኦፍ ሮ ማቴሪያል ነው አይደለ? ከተፈጥሮ ተጠቅመን የምናገኛቸው የኢኮኖሚ እንቅስቃሴዎች አክቲቪቲዎች ናቸው ማለት። ሰከንደሪ ኢኮኖሚክ አክቲቪቲ ይሄ ሰከንደሪ ኢኮኖሚክ አክቲቪቲ ደግሞ ማኑፋክቸሪንግ እና ኮንስትራክሽን ነው ብለናል። ዶንት ፎርጌት ዚስ ዋን። ስለዚህ እዚህ ውስጥ ምን አለ? ማኑፋክቸሪንግ ኤንድ ዋት ኮንስትራክሽን። ማኑፋክቸሪንግ ማምረት ነው፣ ምርት ነው አይደለ? ኮንስትራክሽን ደግሞ ኮንስትራክሽን እናውቃለን። ሶ እዚህ ውስጥ ምን አለ? ምርት ውስጥ ለምሳሌ የተለያዩ ፋክተሪዎች ይኖራሉ። ቴክስታይል ፋክተሪ ሊሆን ይችላል፣ ፉድ ፕሮሰሲንግ ሊሆን ይችላል። ግን በመሰረታዊነት እነዚህን ነገሮች ማኑፋክቸሪንግ ለመስራት
ግዴታ ፕራይመሪ ኢኮኖሚክ አክቲቪቲ ከፕራይመሪ ኢኮኖሚክ አክቲቪቲ ምን ግብአትን ሮ ማቴሪያልን መጠቀም መቻል አለበት ማለት ነው ሰከንደሪ ኢኮኖሚክ አክቲቪቲ ለመስራት። ስለዚህ እዚህ ውስጥ የሚጠቀሱት የተለያየ የምታውቋቸውን ኢንዱስትሪዎች እዚህ ውስጥ መክተት ትችላላችሁ። ቢኮዝ ማኑፋክቸሪንግ ውስጥ ስለሚመደቡ እንዲሁም ኮንስትራክሽንን ሰከንደሪ ኢኮኖሚክ አክቲቪቲ ውስጥ እንመድባለን ማለት ነው። ተርሸሪ ኢኮኖሚክ አክቲቪቲ ስንል ደግሞ በዋናነት ሰርቪስ ሴክተር ነው ብለናል። ይሄ ሰርቪስ ሴክተር ነው። በቃ አገልግሎት የሚሰጥ ነው፣ ማምረት አይደለም። ምርት ምናምን ሳይሆን አገልግሎት መስጠት ነው እዚህ ውስጥ ያለው ማለት ነው። ሰርቪስ ሴክተር ውስጥ ይገባል። ለምሳሌ ባንኪንግ፣ እዚህ ባንክ ሰርቪስ ነው አይደል? አገልግሎት የሚሰጡት። ቱሪዝም አገልግሎት ነው። ያ ማለት አንድ ከውጭ መጣም ይችላል፣ በሀገር ውስጥ ያሉም ጎብኚ ያንን ነገር ሲጎበኝ አገልግሎትን እያገኛሉ ማለት ነው። አያችሁ፣ ትምህርት አገልግሎት ነው፣ ሄልዝ ኬር አገልግሎት ነው፣ ሆቴል አገልግሎት ነው። እነዚህ ነገሮች ሁሉ ተርሸሪ ኢኮኖሚክ አክቲቪቲ ይባላሉ ማለት ነው። ኦኬ ኩዌስችን ነምበር 3 ኤክስፕሌን ሰም ኦፍ ዘ ሰፕላይ ፕሮብለም ዛት ኮንሱመርስ አር ፌሲንግ ዚስ ዴይ። እንግዲህ እዚህ ጋር ደግሞ እያለን ያለው ሰፕላይ ፕሮብሌም ፎር ኮንሱመርስ ያሉትን ነገሮች ጥቀሱ ነው ያለው። የስ የአቅርቦት ችግር ለተጠቃሚው የአቅርቦት ችግር ምን ምን ነገሮች ናቸው? እንግዲህ እዚህ ላይ አንደኛው የምርት ፌክ መሆን አንደኛው ነው አይደለ? ብዙ ጊዜ አርቲፊሻል ሾርቴጆች ይከሰታሉ። ይሄ ትክክለኛ ያልሆነ የምርት እጥረቶች ይከሰታሉ ማለት ነው። ሆርዲንግ ብለን ያልነው ከዚህ በፊት ሆርዲንግ አይደለ? አንደኛ ምርት መደበቅ ሊሆን ይችላል። ምርትን ይደብቁና ምን ያደርጋሉ? ገበያው ላይ ያ ነገር የለም ይባላል ማለት ነው። አያችሁ፣ ሃይ ትራንስፖርቴሽን ኮስት ሊሆን ይችላል። ሲዝናል ፍላክቹዌሽን ሊሆን ይችላል። ዛሬ የገዛነው ዕቃ ነገ በዛ ዋጋ ላንገዛ እንችላለን። ኢንፍሌሽን ሊሆን ይችላል። ኢንፍሌሽንም ሌላኛው ነው ማለት ነው። እነዚህ ነገሮች በጠቅላላ ምንድናቸው? በእኛ ላይ ወይም በሸማቹ ላይ የሚመጡ ተጨማሪ ችግሮች ናቸው ማለት ነው። ዋጋ በየቀኑ ወደ ላይ ወደ ታች ማለቱ። ስለዚህ እነዚህን ሁሉ ነገሮች መጥቀስ እንችላለን። ዋት አር ዘ ቱ ታይፕ ኦፍ ኢንተርናል ትሬድ? ቀደም እንዳልኳችሁ ሆልሴል ትሬድስ ኤንድ ሪቴል ትሬድ እንላለን። የጅምላ ንግድና የችርቻሮ ንግድ ብለን እንላለን። ኢንተርናል ስላለ ማለት ኢንተርናል ስንል በዚሁ የምናደርገው የንግድ ሂደት ስለሆነ። የመጨረሻው ሜንሽን ዘ ፎር ሜጀር ላንጉጅ ፋሚሊስ ዊች አር ስፖክን ኢትዮጵያ። እንግዲህ በዋናነት አራቱን የቋንቋ ገንዶች ተናገሩ በኢትዮጵያ ውስጥ ያሉትን ያሉ። እንግዲህ በኢትዮጵያ ውስጥ ያሉት እነዚህ አራቱ የሚባሉ አፍሮ ኤዥያቲክ ብለን ምንለው ግንድ ውስጥ ያሉ ናቸው። እነሱም ኢንክሉድ ሴሜቲክ፣ ኩሺቲክ፣ ኦሞቲክ እና አፍሮ ኤዥያቲክ ይባላሉ። እነዚህ ሶስቱ ማለት ነው። እነማ ሴሜቲክ፣ ኩሺቲክ፣ ኦሞቲክ። ከዛ አራተኛው ማን አለ? ኒሎ ሳሃራ ብለን ምንለው አለ ማለት ነው። እነዚህ አራቱ የኢትዮጵያ ውስጥ የሚነገሩ የቋንቋ ግንዶች ናቸው ማለት ነው። ይህን ይመስላል እንግዲህ ውድ ተማሪዎች ለዛሬ ያዘጋጅላችሁ ቻፕተር 2ን በዚህ መልኩ አጠናቅናል። ምዕራፍ 3ን በዚሁ በተሻለ ሁኔታ ይዤላችሁ ቀርባለሁ። አዳዲስ የሆናችሁ ተማሪዎች ሳብስክራይብ ማድረግ አትርሱ። ለሌሎች ተማሪዎች አጋሩልኝ። ላይክ አድርጉ። በቀጣይ እስከምንገናኝ ባይ ባይ፣ ቻው።